ومثلني تقبر فاسيكا ومثلني تقبر فاسيكا تحاسيما بدم ክርስቶስ ስተቱን ትምህርት ስትናገር ወይ ሰው መብዛቱ ነው። ለምሳሌ ባለፈው በኤርትራ የታደሱ መናፍቃን እንቅስቃሴ ዙሪያ ላይ ስንናገር ያለው አንዲት እህታችን ሰሞኑን ትንሽ እየተማረች የነበረች አለች። በዚሁ በዕለተ ሆሳዕና አብራኝ ሄዳ ልጅነትን አግኝታ ያው ከልጅነቷ ጀምሮ ፕሮቴስታንት የነበረች ማለት ነው። ያው ዛሬ መዝሙር ልፈትላ እና በጣም ደስታን በጣም እንዴት ያለ ዜና ይዘመጣ እንዴት ያለ ዜና ይዘመጣ። እግዚአብሔር የተወደደ ቀን ነው የምንሰማው። አዎ የለችም ልጅቷ አጠገብ ነው። ይከፈት የተወደደ ቀን ህዝቡ ወደ ኦርቶዶክስ እየተመመ ነው ያለው። በጣም ደስ ይላል። በጣም ልደትሻ እኔ አሁን ሌላም ደግሞ ሁለት ልጆች መንገድ ላይ ያሉ ማለት እንትን ብሏል። ቀኑናት ኢየሩሳሌም ሆይ ምስጋናን ጀምሪ፣ መለከትን ነፊ፣ ነጋሪት ጎስኚ፣ ሰላምሽ ታውጇል፣ መዳንሽም ቀርቧል። ጌታ ሊጎበኝሽ ከበራፍሽ ቆሟል። ጎብኚዎቹ ሰው ይኖርበታል በማይባለው ጥቅጥቅ ባለ ደን ፖርቶሪኮ ውስጥ እየተጓዙ ነው። በድንገት አንድ የአማርኛ ጽሑፍ ይመለከታሉ። ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የሚል። ታዲያ ጠጋ ብለውም ነገሩን ለማጣራት ይሞክራሉ። ያገኙት ደግሞ አንድ አሜሪካዊ ከካሊፎርኒያ የመጣ ሰው ነው። ታዲያ ነገሩን ያስረዳቸዋል። እቺ የፖርቶሪኮ የመጀመሪያዋ ቅዱስ ገብርኤል ቤተክርስቲያን ነች፣ ኦርቶዶክሳዊት ነች። እሱም እዚህ እንዴት እንደተገኘም ይጠይቁታል። በአሜሪካ ውስጥ ካሊፎርኒያ የቤተክርስቲያን ስራ ላይ ይሳተፍ ነበር። ያዩትም ሰዎች ፖርቶሪኮ ሄደ ይህን ስራ ብትሰራ ብለው የሚያማክሩታል። እሱም ሙሉ ጊዜውን እዚህ ሰጥቶ ይሰራል። የኢትዮጵያ ቤተክርስቲያንም እዛ ምድር ላይ ተቆርቁራ የመጀመሪያው ቤተክርስቲያንም ሆናለች። ጎብኚዎችን በመገረም ታዲያ ሐሳባችሁ ምንድነው? እዚህ ስለምን ተገኛችሁ ይሉታል። ኦርቶዶክስ ቤተክርስቲያን ትክክለኛዋና ቀጥተኛዋ መንገድ ስለሆነች በዓለም ላይ ማስፋፋት እቅዳለን መልሱ ነበር። እናም የሀገር ሰው በእጅ የያዙት ወርቅ እንዲሉ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ እየሰፋች እውቅና እያገኘች እንዲሁም በተለያየ ዓለም አቀፍ ሚዲያዎች ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ያፈራቻቸው ልጆች አሁን እጅግ በጣም ብቅ ብለው ትክክለኛውን መንገድ ለዓለም እየተናገሩ ይገኛሉ። ከሆሳዕና ማግስት ያለንበት ሰሞነ ሕማማት ነው። አይምሮአችን እንዲሁም አካላችንን አዝለን የክርስቶስን መከራ የምናስብበት እንዲሁም ለቃሉ የምንገዛበት ሁሌም እሱ የምናስብበት ሳምንት ላይ እንገኛለን። በዛውም ልክ ልጆቻችን የሚዘረጉበት አብያተ ክርስቲያን የምናስገነባበት እንዲሁም የበረከት ሥራ የምንሰራበት። ታዲያ በዚህ ሳምንትም የበረከት ሥራ ላይ እንድትሳተፉ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ጥሬን አቀርባለሁ። የወንዶች ባት ግንባታ በዚህ ሁኔታ ይገኛል። እኛም ይህን ገዳም ፍጻሜ ላይ ደርሰን ብዙ የአብነት ተማሪዎች የሚወጡበት፣ መነኮሳት የሚያርፉበት፣ ለሀገር ሰላም ለሀገር አንድነት የሚጸልዩበት ታላቅ ገዳም እንደምንገነባም ባለሙሉ ተስፋ ነኝ። ይህንንም ለማገዝ በንግድ ባንክ 1442598391 እንዲሁም በአቢሲኒያ ባንክ 141029444 የበኩላችሁን እንድታደርጉ ጥሬን አቀርባለሁ። ይህ የሚኖር ሕይወት ነው። ሰላም ጌታዬ ሆነ ደምግባት አልባ ምን ነክቶኛል? ጸሎት ጠፍቶብኛል። ስግደት ላንተ ሲሆን ጊዜ ያደክመኛል። ስንት ጮኸ ዶሮ አያልቅም የኔ ክደት ተቆጥሮ። ምን ነክቶኝ ነው ደጅ መድረስ ለእግሬ ብርቅ የሆነው? ምን ገባብኝ የኔ ንጉሥ? ምን ይዞኝ ነው ምን የከፋ ሱስ? እንዲህ ነው ወር የለበስኩት የአንገት ክሬን ማህተቤን ክብር ያሳጣሁት። ይኸው ስዞር ውላለሁ የስግደት ቀን ግን ሁሉም ሄዶን ይቀርቻለሁ። በዛብኝ በደሌ ደርቆ ደማ ቁስሌ። ምን ነካኝ የኔ ትሁት አሁንም ዘርግተሃል ልትይዘኝ? እኔ አንተ ቤት መምጣት እያቃተኝ ዛሬም አረፈድኩ ተጋድሜ። ለአንተ ሲሆን ጊዜ አጣሁኝ ካንተ ቤት ታጣሁኝ። ምን ነክቶኝ ነው እንዲህ እስከሆን ድረስ መግባት ካንተ ቤተ መቅደስ? የታወቀኝ የናፈቀኝ ግን ያቃተኝ ምን ነክቶኝ ነው?
ዛሬ እንግዲህ የጌታችን ኢየሱስን ስቅለቱን ሕማማቱን እያሰብን ውለናል እና ክርስቶስ ኢየሱስ ያገኘው መከራ መቼስ በአንደበት በቃል የሚገለጽ እንዳልሆነ እናውቀዋለን፣ እንረዳዋለን። በዛን ቀን ግን በስቅለቱ ቀን ግን የእመቤታችን ሁኔታንስ ማለት እናስበዋለን አይደል? እመቤታችን በዛን ቀን አስቡት፣ ያ የተወደደ ንጹሕ የሆነ ልጇ በጣም በርካቶችን ያበላ ያጠገበ፣ በርካቶችን የፈወሰ፣ ዕውራኖችን ያበራ፣ አባጣ ጎርባጣውን ያነሳ፣ እግሩ መሄድ የማይችለውን እንዲራመድ ያደረገ፣ የሞተውን እንኳን ያስነሳ ያ ጌታ ያ የተወደደ ልጇ ሕዝብ ሁሉ ተገልብጦ ተነስቶበት ስቀለው እያሉ ሲናገሩ ሊገድሉ ተነስተው ያ ሁሉ ሕዝብ ስቀለው ስቀለው እያሉ ሲጮሁ እያየች ምን ይሆን የተሰማት? ያንን ልጇን ማለት አንዲትን እናት አስቡ፣ ልጇን ብዙ ሕዝብ ተነስቶ ስቀለው ስቀለው እያለ ሲጮህ ምን ሊሆን የሚሰማት? የእመቤታችንን ደግሞ አስቡት። የቅርብ ወዳጆቼ ከሚላቸው ከ12ቱ አንዱ ይሁዳ ተሰቅሎ ተላልፎ እንዲሰቀል እንዲገደል በ30 ብር እንደቀየረው ስትሰማስ ማለት ምን ይሆን የሚሰማት? ምን ይሆን የሚሰማት? እመቤታችን የጌታ እናት እመቤታችን ምን ይሆን የሚሰማት? የቅርብ የሚላቸው ወዳጆቹ ሌሎቹም ቢሆኑ አምልጠው ጥለውት ሲጠፉ አብሮት ይበሉ የነበሩ ይጠጡ የነበሩ በሄደበት ሁሉ ይከተሉት የነበሩት እነሱ ራሳቸው በዛች ሰዓት ግን ጥለው ሲበተኑ ብቻውን ሲሆን መስቀል ላይ ሲቸነከር እያየች ምን ይሆን እመቤታችን የተሰማት ስሜት? በእርቃኑ በመስቀል ላይ ሲሰቀል አይኗ እያየ ልጇ ሲሞት፣ ስለዛ መጽሐፍ ስለዚች ቅድስት ምን አለ? በነፍስሽም ደግሞ ሰይፍ ያልፋል እና ይህ ቀን የእመቤታችንም ትልቅ የሐዘን ቀን ነበር እና የእመቤታችንን ሁኔታ እናስታውሰዋለን።